ቅቤውም እምነት ነው ሲሉን ስንገዛ ደግሞ የማር እምነት አጥማቂ ስናይ እንሄዳለን። የቡዳ የመተት የድግምት የምን ሲባል እንገዛለን። ስለተሰሚናቸው ተብሎ የሚሰበክላቸው ገዳማት አድበራት ሳይመጡ ገና እግዚአብሔር መስማት አቁሞ ነበር። ቲክቶክ ላይ የተናገረው ሁሉ ያወዛግበናል። አባ ገሌ ማጥመቅ ሳይጀምሩ ባይታዊ ገሌ ማጥመቅ ሳይጀምሩ ማዳን ትቶ ነበር እግዚአብሔርን የሚያውቅ ሰው አኗኗር ነው እየኖር ያለ ነው እንዴ? በስላሴ በሞቴ እያባበልን የምናበላቸው ልጆች የሚታመሙት ምን ሆነው ነው? እዚህ አመድ ላይ የሚንከባለሉ ልጆች በጤና እየኖሩ እነዚህ ጎረቤቶቻችን ቁርሳቸውን በልተው ሲነጋ በደንብ ቀሽ ቆያሉ ይሄዳሉ። እኛም እኮ እንደዚያ ሆን ነው። በኋላ ምድሩ ይጠባል። ቁርባኑ ሲጀመር እየሮጥን ሊገቡልሽ ነው ቶሎ ነው እየተባባሉ ይመጣሉ። እናንተም በልክታችሁ ጥበበኞች ሆናችሁ ሞታችኋል። ከሰማነው መዝሙር 2 ቁጥር 12 ላይ የሚገኘው ነው የተዘመረልን። ቃሉም የሚለው አጽንዕዋ ለጥበብ ከመ ይትማ እግዚአብሔር ወይትታጎሉ ፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ። ተግሳጽን ተቀበሏት እግዚአብሔር እንዳይቆጣ ከጽድቅም መንገድ እንዳትስቱ መዓቱ ፈጥና በነደደች ጊዜ የሚል ነበረ ስንዘምረው የነበረው። እግዚአብሔር አምላክ እንግዲህ በዛሬው ዕለት ቤተክርስቲያናችን በመረጠችልን እና ለዝማሬም በቀረበው በዚህ ቃል እንድንማር ፈቅዶልናል። እንማራለን። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሆነልን። ሁላችሁም እስኪ በሉ ተግሳጽን ተቀበሏት እግዚአብሔር እንዳይቆጣ መከራው ቁጣው ፈጥና በነደደች ጊዜ የሚለውን ነው ስንዘምር የነበረው። በዳዊት መዝሙር ላይ ይሄ መዝሙር 2 የሚናገረው በእግዚአብሔር ላይ ስላመፁ ሰዎች ነው። ለምን ታንገለጉ አሕዛብ ወሕዝቡኒ ነበቡ ከንቶ ላይ ለእግዚአብሔር ላይ ለመሲሁ ነው የሚለው። መሲሁ የተባለው ኢየሱስ ክርስቶስ ነው። በእግዚአብሔር ላይ በአመፅ ስለተነሳሱ ሰዎች ይናገራል። እነሱን ደግሞ መልሶ ነቢዩ ዳዊት ይመክራቸዋል። ዘይነብር ውስተ ሰማይ ይስቆሙ እያለ መጥቶ በሰማይ የሚኖር እርሱ ይስቅባቸዋል፣ ይሳለቅባቸዋል ይላል። እግዚአብሔር በሰው የሚስቅ በሰው የሚዘባበት ሆኖ አይደለም፣ መሳለቂያ መዘባበቻ ያደርጋቸዋል ማለቱ ነው። ሰውን እግዚአብሔር ከተለየው መሳቂያ መሳለቂያ መሆኑ አይቀርም። ነፍስ ስትለየው ስጋችን እንደ ግንድ ይወድቃል። እኔ ነኝ አንሱኝ ብሎ የማይጣራ ራሱንም የማይሰበስብ ይሆናል አይደል? ነፍስ ስትለየው በድን ሆኖ የሚወድቀው ሰውነታችን እግዚአብሔር ሲለየው ደግሞ ነፍስም ብትኖረው የማይጠቅም ይሆናል ማለት ነው። መቼስ ይሄ ፊታችሁ ላይ የቆመው ምሰሶ መብራት የቻለው በውስጡ የሚበራ ነገር ስላለው ነው እንጂ ያንን ብናጠፋው ወይም ያንን ብናነሳው ብርሃን መስጠት አይቻለው። የሰው ልጅም እንደዚያው ነው። እግዚአብሔር በውስጡ ሲያድር ነፍስም ባይኖረው ስጋው ራሱ ብቻውን ስራ ይሰራል። ቅዱሳን በቃል ኪዳናቸው ከሞቱም በኋላ ባጥንታቸው በሰውነታቸው ስራ የሚሰሩት ከሞቱ በኋላ ድውይ ይፈውሳሉ። ኤልሳ ነቢዩ ኤልሳ ከሞተ ከብዙ ዓመት በኋላ ነው ባጥንቱ ድውይ ሙት ያስነሳው። ሌሎችም ቅዱሳን በአጽማቸው በፈረሰው በበሰበሰው ሰውነታቸው ታምራት ያደርጋሉ፣ ስራ ይሰራል። ለምን? እግዚአብሔር በቃል ኪዳን የማይለያቸው ስለሆነ። የቅዱሳንን ሰውነት እግዚአብሔር አይለያት። የፈረሰውን አጥንታቸውንም እግዚአብሔር ስራ ይሰራበታል። ወዳጆቹ ናቸውና በሚወደው ሰውነታቸው ባገለገለው ሰውነታቸው እስከ ዓለም ፍጻሜ ድረስ ስራ ሲሰራበት ይኖራል ማለት ነው። ለዚህ አይደል ነብዩ ዳዊት እግዚአብሔር ያዕቆብ ሁሉ አይጽምተው ለጻድቃን ወይ ይተቀጠቀጣ አዱም ውስቴቶሙ ይላል። የጻድቃንን አጥንታቸውን ሳይቀር ይጠብቃል እግዚአብሔር ይላል። ከነሱ አንዱም እንኳን መከራ መጥቶ በመከራ ተይዞ አይጠፋም ይላል። ምክንያቱም እግዚአብሔር በቅዱስ ወንጌል ቃል ሲገባ
በማቴዎስ ወንጌል ምዕራፍ 10 ላይ የራስ ጠጉራችሁ እንኳን ያለ ሰማያዊ አባቴ ፈቃድ አትወድቅም ይላል። በምድር ላይ አንዷ የራስ ጠጉራቸው ወድቃ የምትጠፋው ማን ሲፈቅድ ብቻ ነው? እግዚአብሔር ሲፈቅድ ብቻ ነው ማለት ነው። ለምን? ገንዘቦቹ ናቸው ወገኖች፣ ልብ በሉ። ገንዘቦቹ ስለሆኑ ማንም ሰው ገንዘቡን እንደው አይበትንም፣ ሰነፍ ካልሆነ በስተቀር እና ሰካራም ሰው ያበደ ሰው ካልሆነ በስተቀር ገንዘቡን እንዲሁም ይበትን ማንም የለም። ወይ እንደው ሰርቆ ቀምቶ ጉቦ ተቀብሎ የሰበሰበው ካልሆነ በስተቀር ገንዘቡን እንዲሁም ይበትን የለም። ገንዘብ የሚበትኑ 3 አይነት ሰዎች ናቸው። አንደኛው ሰካራም፣ ሁለተኛው እብድ ነው፣ ሶስተኛው ደግሞ ዘማዊ ሰው። ዘማዊ ሰው ገንዘቡን የሚበትነው በ3 መንገድ ነው ይላል። አንደኛው ለመብል ለመጠጥ፣ ዝም ብሎ እንደው ከልክ በላይ ለሆነ መብል መጠጥ ገንዘብ ያወጣል። ዝም ብሎ ለማይጠቅም ነገር ነው አውጥቶ የሚጨርሰው። ሁለተኛ ለዘማ ለዝሙት ስራው ሲል ያወጣዋል ያንን ገንዘብ። ሶስተኛው ደግሞ ለአዝማሪ ሲል ደግሞ ያወጣዋል ማለት ነው። ለከንቱ ውዳሴም ሲል ያወጣል። ከንቱ ውዳሴ በነገራችን ላይ ከዝሙት ጋር የሚተሳሰር ነው። ዝሙት በራሷ ሰራዊት አሏት። መብል መጠጥ አንዱ ነው። ሁለተኛው ከንቱ ውዳሴ ነው። የዝሙት ሰራዊቶች ናቸው እነዚህ። ለነዚህ የዝሙት ሰራዊት ለሆኑት ነው ቀለብ አድርጎ ይከፍለዋል ገንዘቡን ማለት ነው። ከነዚህ ሰዎች በስተቀር ገንዘቡን ማንም ዝም ብሎ የሚበትን የለም። እግዚአብሔር ከነዚህ የተለየ አምላክ ነውና ገንዘቡን እንዲሁ አይበትንም። እንደ ጣዖታት አይደለማ። የሚያመልኩትን፣ የሚከተሉትን፣ የሚቀበሉትን ሰዎች፣ የሚወዱትን ሰዎች እንዲሁ ዝም ብሎ አይጥላቸውም። የዚህ ዓለም ጣዖታት የምድር አማልክት የሆኑ እንደሆነ ገንዘብ የገንዘብ አይሉትም። የሚያመልካቸውን መስዋዕት የሚሰዋላቸውንም ሰው ገንዘብ የገንዘብ አይሉትም። ጠንቋዮችም ቢሆኑ ገንዘባችሁን ተቀብለው ከዚያ በኋላ የት እንደደረሳችሁም አያውቋችሁም አይደል? እንጠብቃችኋለን ይሏችሁ ይሆናል። ሀብታችሁን እንጠብቃለን፣ ከሟርተኛ ከመተተኛ እናድናችኋለን ሊሏችሁ ይችላሉ። ግን አይደለም፣ አይጠብቋችሁም። መጠበቅ የሚችል ማን ብቻ ነው? እግዚአብሔር ነው። ልብ በሉ። በገደል ውስጥም ብንሆን ጫካ ውስጥም ብንሆን የማይረሳን ማን ብቻ ነው? እግዚአብሔር ብቻ ነው የማይረሳን። በእውነት 3 ደቂቅን እሳት ውስጥ በተጨመሩ ጊዜ ያልተዋቸው የጎበኛቸው በዚያች መከራና የጭንቅ ሰዓት ፈጥኖ የደረሰላቸው ማን ነው? እግዚአብሔር ነው። ኤልያስን፣ ነቢዩ ኤልያስን አክዓብ ያሳድደው በነበረ ጊዜ ደርሶ ያዳነው ማን ነው? እግዚአብሔር ነው። ዮናስን በመርከብ ይሄድ በነበረ ጊዜ የኮበለለች ነፍሱን ወደ እቅፉ የመለሳት ማን ነው? እግዚአብሔር ነው። ተመልከቱት። እንዲህ አድርጎ የሚያድን እግዚአብሔር ብቻ ነው። ከገንዘቦቹ ከሆኑ ቅዱሳን ከክርስቲያኖች መካከል አንዱም በመከራ ተይዞ እንዲጠፋ አይፈልግም። ለዚህ እኮ ነው ክርስቲያኖች በኃጢአት ተይዘን እንዳንጠፋ ስለሚፈልግ ጉባኤ አዘጋጅቶ ያስተምረናል። ካህናትን ሾሞ ስጋውን ደሙን ያቀብለናል። ሳንጠመቅ ልጅነት ሳናገኝ እንዳንቀር ካህናትን እየሾመ ያጠምቀናል። ከጎኑ በፈሰሰ ውሃ ሁልጊዜ ያጥበናል። እንዳናድፍ እንዳንቆሽሽ ደግሞ ንስሐ ይሰጠናል። እግዚአብሔር በንስሐ ወደ ራሱ ወደ ቅፉ ወደ ቤቱ ወደ መንግስቱ ይሰበስበናል ማለት ነው። ሁልጊዜ እግዚአብሔር የሚጣራው ወገኖች፣ ሁልጊዜ አዋጅ የሚነግሩ ሰባኪዎችን የሚያስነሳው እንዳንጠፋ ወድቀን እንዳንቀር አጋንንት እንዳይቀራመቱን ስለሚፈልግ ነው። እግዚአብሔር ተግሳጹን መናቅ ትእዛዙን መርሳት በፍጹም አይገባም ወገኖች። ምክሩን መተው፣ ምክሩን ከማዳመጥ ወደኋላ ማለት በፍጹም የለብንም። የእግዚአብሔርን ተግሳጽ የሚንቁ ሰዎች በመጀመሪያ ተግሳጹን ሳይሆን የሚንቁት ለራሳቸው ክብር የሌላቸው ናቸው ይላል ቅዱስ መጽሐፍ። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 15 ቁጥር 32 ላይ የእግዚአብሔርን ተግሳጽ የሚንቁ ነፍሳቸውን የሚንቁ ናቸው ይላል። እስኪም ቃል በሉት። የእግዚአብሔርን ተግሳጽ የሚንቁ ምናቸውን የሚንቁ ናቸው? ነፍሳቸውን የሚንቁ። ለራስ ክብር ካለ የእግዚአብሔርን ተግሳጽ ታከብራለህ። ለራሳችን ቦታ የምንሰጥ ከሆነ የእግዚአብሔርን ተግሳጽ እንቀበላለን ወገኖች። መጽሐፍ የሚለው እንደዚያ ነዋ። የእግዚአብሔርን ተግሳጽ የሚንቁ ሁሉ እግዚአብሔርን ይንቃሉ አይደለም የሚለው። ማንን ይንቃሉ? ነፍሳቸውን ይንቃሉ። ነፍሳቸውን የማይወዱ ሰዎች ተግሳጹን የማይወዱ። የእግዚአብሔርን ትእዛዝ የሚንቁ ሰዎች ራሳቸውን የሚንቁ ናቸው። ለራሳቸው ክብር የሌላቸው ናቸው። ስለዚህ እግዚአብሔር የሚገስጸው ሰው ለራሱ
ክብር የሚሰጠውን ሰው ነው፣ ራሱን የሚወድ ሰውን ነው። ራሳችንን እኮ ብንወድ የእግዚአብሔርን ትእዛዝ እንዴት አድርገን በወደድን ነበር። ምክንያቱም የእግዚአብሔር ትእዛዝ መንገድ ቢጠፋብን መንገድ የሚያሳየን የእግዚአብሔር ትእዛዝ ነው። የእግዚአብሔር ተግሳጽ እንዳንጠፋ የሚጠብቀን ነው። በእውነት ማንም ሰው የቤቱን አጥር የቤቱን በር ሊጠላው ይችላል እንዴ? ጠብቆ ያኖረው ጠላት እንዳያገኘው መሸሻ መደበቂያ የሆነው የቤቱ በር የቤቱ አጥር አይደል እንዴ? ማንም ሰው የቤቱን አጥር የቤቱን በር እንደ ጠላት ቆጥሮት አያውቅም። የእግዚአብሔር ተግሳጽ ማለት ክርስቲያኖች እንደበራችሁ እንዳጥራችሁ ነፍሳችሁን ከቦ የያዛትና ጠላት ፈጥኖ እንዳያጠቃችሁ ምሽግ የሆናችሁ የእግዚአብሔር ትእዛዝ የእግዚአብሔር ተግሳጽ እንደሆነ ልታውቁ ልትረዱ ይገባል። እግዚአብሔር በገሰጸው ጊዜ ማንም ሰው ከኛ መካከል አጥር ቅጥር እግዚአብሔር ሰራልኝ ብሎ የሚያስብ ማን ነው? ነፍሴን አጋንንት እንዳያጠቋት ምሽግ ሰራልኝ እግዚአብሔር ብሎ የሚያስብ ሰው አለ? በእውነት ተግሳጹ እኮ ለነፍሳችን ምሽጓ ነው፣ አጥሯ ነው፣ ቅጥሯ ነው፣ መሸሸጊያዋ ነው። የእግዚአብሔርን ተግሳጽ እንደ አጥር እንደ ቅጥር ማወቅ እንደ አጥር እንደ ቅጥር መውሰድ ሲገባ እግዚአብሔር አጠረኝ፣ ከበበኝ፣ የጠላት ዓይን እንዳያርፍብኝ፣ ጠላት ፈጥኖ እንዳይወስደኝ፣ ሌባ እንዳይሰርቃት ነፍሴን እግዚአብሔር በቃሉ ከበበኝ፣ እግዚአብሔር በተግሳጽ ውስጥ አኖረኝ ብሎ እንደማሰብ ማን ነው ተግሳጹን የሚንቅ? በእውነት የእግዚአብሔርን ተግሳጽ የሚመረር ማን ነው? እርግጥ ነው ሰው ሲገስጽ ለማስደንገጥ ይገስጻል። ሰው የሚገስጸው ሲሰለች ሲመረር ነው። እግዚአብሔር ግን የሚገስጽ ሲወድ ነው። ክርስቲያኖች ሊመልሰን ሲፈልግ ነው። ስለዚህ እግዚአብሔር ተግሳጽ እኛን የሚመልሰንና የሚያኖረን እሱ ነው። የሚሰራ የሚያሳድገንም እሱ ነው። ለዚህ አይደል እንዴ በዳዊት መዝሙር ላይ አሁን የጠቀስኩላችሁ መዝሙር 2 ቁጥር 12 ላይ ርዕስ አድርገን የተነሳንበት ቃል አጽንዕዋ ለጥበብ ነው የሚለው ቃሉ። እስኪ በሉት ይሄን ቃል አጽንዕዋ። እስኪ በሉት እንደገና በደንብ አንሱት። አጽንዕዋ ለጥበብ ከመይት መዓ እግዚአብሔር እንዳይቆጣ ጥበብን አጽኗት፣ አጽንታችሁ ያዟት ነው። በግዕዙ ጥበብ ነው የተባለችው የእግዚአብሔር ተግሳጽ። ልብ በሉ። በአማርኛው ተግሳጽ ተብላ የተጠራችው የተተረጎመችው ጥበብ የምትለዋ የግዕዝ ቃል ናት። ተመልከት፣ የእግዚአብሔር ተግሳጽ ጅራፍ አይደለም። እግዚአብሔር ጅራፍ ካነሳም አለቀ እኮ። እግዚአብሔር ጅራፍ ካነሳ አብቅቷል ማለት ነው። አሁን ግን ተግሳጽ ብሎ የተረጎማት ዳዊት ጥበብን ነው። ማንን ነው? ጥበብ ደግሞ ትሰራለች፣ ጥበብ ታሳምራለች፣ ታስጌጣለች። ምክንያቱም ሰሎሞን በሌላ ቦታ ደግሞ ጥበብን ሲገልጻት ምንድን ነው የሚላት? ከቀይ ዕንቁ ይልቅ ትበልጣለች ይላል። በመጽሐፈ ምሳሌ ምዕራፍ 7 ላይ ስትመለከቱ ከቀይ ዕንቁ ይልቅ ከቀይ ወርቅ ይልቅ ጥበብ ትበልጣለች፣ በወርቅ መግዛት አይቻልም ይላል። ወኩሉ ክብር ኢመጠና ነው። ቅዱስ ኢጲፋንዮስን በቅዳሴው ይህን ቃል ይናገራል። ክብር ሁሉ መጠኑ አይደለም ይላል። እንዲያውም ጥበብ ሀገሯ ወዴት ነው? መኖሪያዋስ ማደሪያዋስ ወዴት ነው ይላል። የጥበብ ሀገሯ ወዴት ነው? አይቴ ብሔራ ለጥበብ ዋይቴ ማህደራ ነው። ዋይቴ ተረክባ ሰረፍኖታ እያምራ መዋቲ ለፍኖታ እንኩሉ ሰልታ ኃጢአት ከሰው ሁሉ ልብ ጠፋች ተሰወረች ይላታል ጥበብን። ይህንን ነው ተግሳጽ ብለው የተረጎሙት አባቶቻችን። ጥበብ ይህን ያክል ከቀይ ወርቅ ይልቅ የምትበልጥ ከሆነ እንዴት አድርገን ተንከባክበን አጽንተን ልንይዛት እንደሚገባ አስቡት ወገኖች። እግዚአብሔር ሰውን የሚሰራበት አንድ መንገድ ስለሆነ ነው ተግሳጽ ተብሎ የተተረጎመው። ጥበብ የእግዚአብሔር ጥበብ ተግሳጽ ተብላ የተጠራችው በዚህ ነው። በዚህ ምክንያት እግዚአብሔር ይህንን ዓለም ሲሰራው በበጎ ፈቃዱ ሰርቶታል። ሲያኖረው በምህረቱ ያኖረዋል። ከዛ እልፍ ዝንፍ የሚል ከሆነ ደግሞ በተግሳጹ ይመልሰዋል ማለት ነው። ተመልከቱ ወገኖቼ፣ በፈቃዱ ሰራን፣ በፍቅሩ ማለት ነው። በፍቅር ሰራን። የእግዚአብሔር ፍቅር ነው ለመፈጠራችን ምክንያቱ፣ ሌላ ነገር የለም። እግዚአብሔር በፍቅሩ ነው የሰራ፣ ሌላ ምንም ምክንያት የለውም። እኛን ይፈጥር ዘንድ ምክንያት የሆነው ምኑ ብቻ ነው? ፍቅሩ ብቻ ነው። እናንተ እኮ ልጅ የምትወልዱ
ስታረጁ እንዲጦሯችሁ ነው አይደል እንዴ? በእርግጥ አንዳንድ ሰው የልጅ ፍቅር አለው፣ ግን በመውለዳችሁ ስለምትደሰቱ ነው። የልጅ ፍቅር የሚባል ነገር አለ አይደል? የምኖረው እኮ ለልጄ ነው የሚሉ ሰዎች አሉ አይደል? ስለዚህ ለራሳችን ደስታ ስንል ልጅ እንወልዳለን ማለት ነው። በኋላም ስንደክም ምርኩዝ እንዲሆኑን ልጅ እንወልዳለን። እግዚአብሔር ግን የሚያረጅ ሆኖ እንድንጦረው አይደለም። የሚጎልበት ነገር ኖሮ እንድንሞላለት አይደለም። እግዚአብሔር በባህሪው ሐዘን ያለበት ሆኖ እኛ የደስታ ምክንያት እንድንሆነው ፈልጎ የወለደን እንዲሁም የፈጠረን አይደለም። እግዚአብሔር ሲጀመር በባህሪው ሐዘን የሌለበት አምላክ አይደል እንዴ? እንዴት ብለን እኛ የደስታ ምክንያት ልንሆነው እንችላለን? ታዲያ ለምንድን ነው የፈጠረን ካላችሁኝ፣ ባህሪው ፍቅር ስለሆነ ነው። ባህሪው ፍቅር ስለሆነ ነው። እናንተ መንገድ ላይ አግኝታችሁኝ ምግብ ብትጋብዙኝ ይረባዋል ብላችሁ አስባችሁ ሊሆን ይችላል። አለበለዚያም ደግሞ ውለታ እያስቆጠራችሁም ሊሆን ይችላል። ብቻ የሆነ ምክንያት አለ። እግዚአብሔር እኛም ፈጥሮ ይህን ዓለም ሲሰጠን ከፍቅሩ በቀር ሌላ ምንም ያስገድደው እኮ ነገር የለም። ስለዚህ በፍቅር ፈጠረን፣ በምህረት አኖረን፣ በተግሳጽ ደግሞ መለሰን። 3 ነገሮች የግድ ይኖራሉ። ፍቅር፣ ምህረት እና ተግሳጽ ማለት ነው። ምህረት ለሁላችን የምትደረግልን አይቶ ማለፍ ማለት ነው። እግዚአብሔር አይቶ የሚያልፈን ነገር ምህረት ተብሎ ሊያዝ ይችላል። ያለ የማይገባንን ያለ ስራችን ጸጋውን መስጠት ማለት ነው። ጥቂት እንሰራለን፣ ብዙ እንቀበላለን። ይሄ ምህረት ነው፣ ከእግዚአብሔር ዘንድ የሚደረግልን ምህረት ነው። ክፉዎች ነን፣ ግን ደግሞ በጎ ነገር ሲጨመርልን ይኖራል። ንፉጎች ነን፣ ግን እግዚአብሔር በልግስና ሁሉን ነገር ሲያደርግልን እናያለን። ይሄ ምህረት ነው። ተግሳጽ የምንላት ደግሞ ከመንገዱ ልንወጣ ስንል የሚመልስበት መንገድ ነው። እኛን ይመልሰናል። ከዚያ ካለፈ ግን ቁጣ ነው። ያ ማለት በቤተ መቅደስ በተገኘ ጊዜ ጅራፍ እንዳነሳበት ቀን ያለው ነገር እሱ ቁጣ ይባላል። ያ የእግዚአብሔርን ትዕግስት የምንፈታተንበት ደረጃ ደርሰናል ማለት፣ ወይም ለሌሎቹ እንቅፋት እንዳንሆን ሊያስወግደን ወስኗል ማለት ነው። እግዚአብሔር በሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ እንዳለችው በለስ ያችን አሁን አጥፋት በቃ ብሏል እግዚአብሔር። ግዝም አንከሰ ከመይታ ያጽረ ምድረን ነው ያለው። ከእንግዲህ ወዲህ ቆርጠት አላት፣ ምድሩን እንዳታወዝን ነው። ምድሩን እንዳታወዝን የሚለውን ቃል አባቶቻችን ምን ብለው ይተረጉሙታል? ሌላውን ስራ እንዳታስፈታ፣ ለሌላው መሰናክል እንቅፋት እንዳትሆን። እንግዲህ ቄሱ እንዲህ እያደረገ እግዚአብሔር ዝም ይለው ነበር፣ እግዚአብሔር ባይኖር ነው እንጂ እያሉ ኃጢአታቸውን የሚጨምሩ ሰዎች አሉ። በትዳር አብነት ላይ ሆናችሁ ይችላል ካህኑ፣ በበጎ ስራም አብነት ላይ ሆናችሁ ይችላሉ። በየቀኑ ደጀ ሰላም የሚውሉ የሚመላለሱ ሰዎች በጸሎት በበጎ ነገር በጠቅላላው አብነት ላይ ሆናችሁ ይችላሉ። ክርስቲያኖች ግን እነሱን እግዚአብሔር እስኪቀጣቸው እየታገሳቸው ያሉ ሰዎች ናቸው። ለቅጣት ራሳችሁን ልታዘጋጁ በፍጹም አይገባም። ወደ ሲኦል የሚወርድን ሰው ተከትሎ መውረድ ምን ማለት ነው? ወደ ገሃነም የሚወርድን ሰው ተከትሎ መሄድ አይገባም። ጎርፍ እየወሰደው ያለን ሰው እገሌ እየሄደ አይደል እንዴ ብሎ ተከትሎ እንደ መግባት ያለ ነው። ውሃ የበላው ያለን ሰው እገሌንማ ከወሰደው እኔም አብሬ እሄዳለሁ ተብሎ አይኬድም። ኃጢአት እየወሰደችው እያንከባለለችው ያለን ሰው ተከትሎ መሄድ ምን ማለት ነው? በእውነት ወገኖች በበጎ ስራ የጸናውን አብነት ማድረግ የሚገባው። ስለዚህ እቺ አንዷ እግዚአብሔር እኛን የሚመልስባት መንገድ ተግሳጽ የምትለዋል ነው ዛሬ የምናየው። ተግሳጽ የምትለዋል እግዚአብሔር የነነዌውን ሰዎች ያድን ዘንድ የላከውን ዮናስን የመለሰባት ተግሳጽ ናት። ለዮናስ እኮ በመጀመሪያ እግዚአብሔር ምክሩን ነው የነገረው። ሂድና ነነዌን ስበክ ብሎ ትንቢተ ዮናስ ምዕራፍ 1 ቁጥር 1 ላይ እንደምናነበው ሂድ አስተምራል። ከዚያስ እምቢ አለ እና ራሱ ወደ ወደደው መንገድ ሄደ። ወደ ወደድነው መንገድ እየሄድን ስንቶቻችን አስቸግረናል። በእውነት እኛ በፈቀድነው ብቻ የምንሄድ በእውነት ክርስትናው እኮ ተረስቷል። ወንጌሉ እኮ ተትቷል። የሚሰበከው ነገር እኮ ዝም ብሎ ሆኗል። በእውነት እንሰማለን፣ እንሄዳለን፣ ከመንገዳችን ወይ ንቅንቅ በዛው ነው እየሄድን ያለነው። አሁንም እንደ ትናንቱ ከሰዎች ጋር ፍቅር የለንም። አሁንም እንደ ትናንቱ ይቅርታ የሚባል ነገር አናውቅም። አሁንም እንደ ትናንቱ አስራት በኩራት ማውጣት የሚባል ነገር አናውቅም። አሁንም እንደ ትናንቱ ከኃጢአት መንገዳችን ፈቀቅ ያደረገን ማንም የለም።
አሁንም እንደ ትናንቱ ነን። ክፋታችን፣ አመፃችን፣ በደለኝነታችን እንደ ትናንቱ ነው። ዛሬም አንጸልይም፣ አንጾምም። ሕይወታችን እየተለወጠ አይደለም። መንፈሳዊነታችን እየጨመረ አይደለም። ዛሬም እንደ ትናንቱ ከበደል መውጣት አልቻልንም። ዛሬም እንደ ትናንቱ ሆነን ነው እየቀጠልን ያለነው። በራሳችን መንገድ ነው እየሄድን ያለው። እግዚአብሔር ይናገራል፣ ግን ማን ይሰማል? እግዚአብሔር ሰባኪ ይልካል፣ ግን ማን ያዳምጣል? ማን ልብ ይላል? እግዚአብሔር ቃሉን በየቀኑ ይዘራል። እግዚአብሔር ደጁን በየቀኑ ከፍቶ ይጠብቃል። ረውደዴ ዋልቦ ዘይበጉ ነው። ደጀ ክፍት ነው፣ ግን ማን ይገባል ይላል እግዚአብሔር። እጁ የተዘረጋች ናት፣ ግን ማን ይመጣል? ክንዱ እኛን ከማቀፍ አሁንም አልታጠፈችም። እጁ እኛን ከመርዳት አሁንም አልተመለሰችም። ዓይኖቹ አሁንም በምሕረት እኛን መመልከት አላቆሙ። ጆሮዎቹ እኛን ጸሎት መስማት ቸል አላሉም። ግን እኛ እንተኛለን። መጸለይ የሚባል ነገር አቁመናል። ፈተና ሲመጣ ደግሞ ዋይ ዋይ እንላለን። መንታ መንታ እናለቅሳለን። መከራው ፈቀቅ ሲል ደግሞ ተመልሰን አሸሸ ገዳሚያችንን እንቀጥላለን። እግዚአብሔር ኑ ሲለን እምቢ እንላለን። መከራ ሲመጣ ደግሞ ተመልሰን እዚህ መተን እናለቅሳለን። እንደኛ አስቸጋሪ ሰው አለ እንዴ? እንደኛ በእግዚአብሔር ላይ ፈተና ይሆናል እንዴ? ክርስትናውን እኮ ተፈታተን እንደ ጉድ ነው የተጫወትንበት። በዚያው በራሳችን መንገድ ነው አሁንም እየተመላለስን ያለነው። የእግዚአብሔርን ሐሳብ ማን ተቀበላት? የእግዚአብሔርን ምክር ማን ሰማት? ትእዛዙን ማን ተቀበላት? ማን ሄደባት? ማን ኖረባት? እንደ ወንጌል የኖረ ማን ነው? እንደ ቤተ ክርስቲያን ስርዓት ተጋቡ ብንባል ከቤተ ክርስቲያን ስርዓት ወጥተን ለስሙ መምህረ ንስሐ አለን፣ ግን በመምህረ ንስሐዎቻችን ፈቃድ አንሄድ፣ የካህናቱን ፈቃድ አንሰማ፣ አንመከር ብለን አስቸግረን በሜዳ እየተጋባን አለቅን። ብዙዎቻችን ከእግዚአብሔር ፈቃድ ከእግዚአብሔር ትእዛዝ ፈቀቅ ብለን ያገኘው ሁሉ ይነዳናል። ቲክቶክ ላይ የተናገረው ሁሉ ያወዛግበናል። አጥማቂ ስናይ እንሄዳለን። የቡዳ የመተት የድግምት የምን ሲባል እንገዛለን። በቃ ገንዘባችንን አስራት አድርገን ስለማናወጣለን እግዚአብሔር ለቀማኝ አሳልፎ ይሰጠናል። በቤተ ክርስቲያን ስም ለሚነግዱ አጭበርባሪዎች በቃ እምነት ስለሌለን ቅቤውም እምነት ነው ሲሉን ስንገዛ ደግሞ የማረ እምነት ይሻል እንደሆነ ብለን እምነት ስለቀየርን እኮ አይደለም የምንድነው ወገኖች። እግዚአብሔር መድኃኒት አድርጎ የማይጠንቱን ከማይጠንቱ ላይ የተገኘውን አመድ ያንን እኮ ነው እምነት አድርጎ ሲፈጉሰን የኖረ። ቅቤ ሻጮች ሳይመጡ ማሩን እምነት አድርገው መሸጥ ሳይጀምሩ ሰዎች እኮ እግዚአብሔር ማዳን አልተውም። ዛሬ ምን መጣና ነው አዲስ ነገር ደግሞ ተለውጠን በቃ ስለማናምን በቃ በየጊዜው የተለወጠው ነገር ሁሉ የሚያድነን ነው የሚመስለን። እግዚአብሔር ትናንት አይሰማም ነበረ? እነዚህ ስለተሰሚናቸው ተብሎ የሚሰበክላቸው ገዳማት አድበራት ሳይመጡ ገና እግዚአብሔር መስማት አቁሞ ነበር? ትናንት አይሰማም ነበር እግዚአብሔር? ስለተሰሚታ ቦታት ሳይሰበኩልን ትናንት እግዚአብሔር አይፈውስም ነበር? አባ ገሌ ማጥመቅ ሳይጀምሩ ባይታዊ ገሌ ማጥመቅ ሳይጀምሩ ማዳን ትቶ ነበር እግዚአብሔር? በእኛ ዘመን ብቻ ነው በቃ እግዚአብሔር ማዳን የጀመረው። በጣም አስቸጋሪዎች እኮ ነን። በገዛ ፈቃዳችን ስለምንሄድ የእግዚአብሔር ፈቃድ አትፈጸምልን። እኛም ፈቃዳችን ተፈጽሞልን ደስ አይለንም። ለምን? እግዚአብሔርን ፈቃዱን ፈጽመን ደስ እያሰኘነው ስላልሆነ። እግዚአብሔርም ፈቃዳችንን እየከለከለ ደስታን ከኛ ያርቃታል። እንደኛማ አሁን ደሞዛችን አድጎ የለ ደስ ብሎም በልተን ጠጥተን መኖር አምሮን ነበረ። እንደኛ ሐሳብማ ቢሆን ኖሮ ይህን የመሰለ ምንጣፍ ያዘጋጀ ነው እንደ ልባችን ተኝተን ነፍሳችንን ለማስደሰት ነበር። ግን አልሆነም። እኛ ምንጣፉን ስናዘጋጅ እግዚአብሔር ደግሞ ሌላ መከራ አሰናዳ በጎን በኩል። አየው፣ እምቢ ስትል እግዚአብሔር አንተን የሚውጥ ሌላ አሳ ያሰናዳል እግዚአብሔር። ስለዚህ እግዚአብሔር መንገዳችንን ይዘጋል፣ ጎዳናችንን ያጥረዋል። ታጠረ እኮ
ብዙ ነገር ታጠረ። ነግደን የማንሻገረው ባተረፍነው ትርፍ የማንሻገረው በጣም ብዙ አጥር አለ። ስልጣን ይዘን የማናልፈው ብዙ ፈተና አለ። ጉልበት ኖሮን የማናመልጠው መሮጥ ስለቻልን ብቻ የማናመልጠው ብዙ ፈተና አለ። እግዚአብሔር አጥሮት ዘግቶት ተመልከት። ተግሳጹን ለሚቀበሉት ባህር ከፍሎ ያሻግራል። ተግሳጹን ለሚንቁት ደግሞ በተከፈተው መንገድ እንኳን ሲሄዱ ባህሩን ይመልስባቸዋል፣ ያጥርባቸዋል። ተመልከት። ግብጽ ብንሄድ ስልጣን ያለው በፈርዖንና በእነሱ ዘንድ ነው፣ በግብፃውያን እጅ ነው። ለእስራኤል ደግሞ ባርነት ነው። ግን ግብጽ ውስጥ ብትሄዱ ማንም ሊያስቆመው የማይችል ሞት ያለው ደግሞ በግብፃውያን ሰፈር ነው። ማንም የማያስቆመው ጩኸት የነበረው በግብፃውያን ቤት ውስጥ ነው። በግብጽ ውስጥ በግብፃውያን እጅ ስልጣን ነበረ፣ ኃይል ነበረ፣ ጉልበት አለ፣ ገንዘብ አለ። እስራኤል ባሪያ ነው በዚያች ሀገር። ባሪያው እስራኤል አርፎ ተኝቷል። እግዚአብሔር አሳርፎት። ማን አሳርፎት? እግዚአብሔር አሳርፎት። ባለስልጣኑ ፈርዖን ተመቶ ቆስሏል፣ በቁስል ነዷል። ፈርዖን በፈርዖን ቤት ውስጥ ቁስል ብቻ ሆኖ መግል ብቻ ሆኖ የሱ ሰው በጠቅላላ ሰውነቱን በገል ይዋጥጣል። እስራኤል ግን አርፎ ተኝቷል። ማን ስለረዳው? እግዚአብሔር ስለረዳው። ተግሳጹን ለሚቀበሉ ሰዎች እንዲህ ነው እግዚአብሔር። በስልጣን የማታስቆሙት ፈተና ይመጣል። በሀብት የማታስቆሙት፣ በዝና የማታስቆሙት ማዕበል አጠገባችሁ ላይ ይነሳል። ከሩቅ አይደለም፣ ከዛው ከቤታችሁ እግራችሁ ስር ይነቃል። እግዚአብሔር የመከራ ድሃ አይደለም ይላሉ አዲስ ዓለማየሁ በፍቅር እስከ መቃብር። አጠገብህ መከራ ያስነሳል እግዚአብሔር። እምቢ ካልክ፣ ካመፅን እንደዚያ ነው እግዚአብሔር። እምቢ ስንል እንደዚያ ነው እግዚአብሔር። ከሩቅ አያመጣም። ስንመለስ ደግሞ ካጠገባችን ከዛው ላይ ሰላሙን ያመነጫል እግዚአብሔር። በእውነት በእግዚአብሔር ጥበቃ ውስጥ መሆን፣ ባሪያ ሆኖ ንጉሥ ሆኖ እግዚአብሔርን ጥበቃ ከማጣት ባሪያ ሆኖ በእግዚአብሔር ጥበቃ ውስጥ መኖር እንዴት ሰላም እንደሆነ አያችሁት? በእስራኤልና በፈርዖን ቤት ውስጥ ያለውን ልዩነት ስታዩት ማን ያስቆመዋል? እግዚአብሔር። ንጉሥ ንግሥት የማያፍር የማይፈራ እግዚአብሔር፣ የንጉሥ የንግሥት ኃይል የማያስቆመው አምላክ፣ ኃያል ንጉሥ እግዚአብሔር ሆኖ ሳለ ትእዛዙን ለሚነቁ ተግሳጹን ለማይቀበሉት እንዲህ ነው እግዚአብሔር፣ ኃያል ነው። ለዚህ መንገዳቸውን ዘጋባቸው እግዚአብሔር። ሕይወት ከነሱ ቤት ራቀች። በእያንዳንዱ ቤት ሬሳ ሞላ። ቢናገርም ይብለውታል። ግፈኞች ናቸው። እግዚአብሔርን አላውቅም እስራኤልን አልለቅም ያሉ እኮ እነሱ ናቸው። ማንን አላውቅም? እግዚአብሔርን አላውቅም ብለህ እየኖርክ እግዚአብሔር እንዴት ጸሎትን ይሰማል? እግዚአብሔርን የሚያውቅ ሰው አኗኗር ነው እየኖር ያለ ነው እንዴ? እግዚአብሔርን እንደሚያውቅ ሰው ነው እየኖር ያለ ነው? እንዲህ እየተገዳደል፣ እንዲህ እየተበላላን። በእውነት እግዚአብሔርን የሚያውቅ ሕዝብ ወንድሙን ያርዳል? እግዚአብሔርን የሚያውቅ ሕዝብ በወንድሙ ላይ እንዲጨክናል? ሰዎች ከስራ እንዲያባርሩት በወንድሙ ላይ ነገር ይሰራል? ከወንድሙ ጉቦ ተቀብሎ ስራ ያስገባል? እግዚአብሔርን የሚያውቅ ሰው እኮ እንዲህ አይደለም። እግዚአብሔርን እንደማያውቅ ሰው ሆነናል ብዙዎቻችን። ግን መጽሐፍ የሚለው ተግሳጽን ተቀበሏት ነው። ዮናስ የጠቀመው ተግሳጹን መቀበሉ ነው። ምክሩን አልተሰማም፣ ትእዛዙን አልተቀበለም። ከዚያስ ተግሳጹን ግን ሰማ፣ ቶሎ ብሎ ሰማ። ኢዮብ ምን ይላል? በመጽሐፈ ኢዮብ ምዕራፍ 15 ላይ ስትመለከቱ እግዚአብሔር የሚገስጸው ሰው ምስጉን ነው ይላል። እግዚአብሔር ምን የሚለው ሰው?
የሚገስጸው ሰው ምስጉን ነው ብሎ ነው የሚናገረው። በእርግጥም የእግዚአብሔር ተግሳጽ ታነቃለች፣ ሰውን ከኃጢአት ትመልሳለችና ምስጉን ነው፣ እድለኛ ነው። እግዚአብሔር ከገሰጸንማ እድለኞች እኮ ነን። አሁን ዓለምን እግዚአብሔር እየገሰጻት ነው። ብትሰማ ብትመለስ እድሏ ነው። እግዚአብሔር ተግሳጹን አልቀበል ካል እንደ ሰዶም እንደ ገሞራ መዘባበቻ ያደርገናል። እንድንጠፋ የሚያደርግ መከራ ያመጣብናል ማለት ነው። ተመልከቱት፣ ሰባተ ካትን ዛሬ ድረስ መፈራረጃ ናቸው። ተመልከቱ ሰዶምና ገሞራን ዛሬም ድረስ አጥንታቸው እንኳን በምድር ላይ የለም። መቃብራቸው አይታወቅም። ስም አጠራራቸው የለም። ሰዶም ገሞራ ዛሬ የመከራ ምሳሌ የጥፋት ምሳሌ ሆነው ሲጠቀሱ ይኖራሉ። ተግሳጹን እምቢ ስንል ይሄን ያመጣል እግዚአብሔር። እዚህ ደረጃ ይደርሳል። እዚህ ደረጃ ይደርሳል። እግዚአብሔር በመጀመሪያ ያስተምራል። ምን ይላል? ንገሩኝ። ምን ይላል? ያስተምራል። ሁለተኛ ይመክራል። ምን ይላል? ይመክራል። ሶስተኛ ይገስጻል። በአራተኛው ያጠፋል። ማስተማር ሰው ካልተማረ ስለማያውቅ ነው። መምከር ክፉና ደጉን መለየት ሲያቅት ነው። ክፉና ደጉ መለየት ያቅተዋል አንዳንድ ጊዜ። ወይም ስጋዊነት ስጋና ደም ይጎትተውና በዛው ይሄዳል። ተመልከቱት፣ ክርስቶስ በምድር ላይ በነበረ ጊዜ በጉባኤ ያስተምራል። ይሁዳም ጴጥሮስም እኩል ትምህርቱን ይሰማል። ይሁዳ ትምህርት አልበቃው አለ። ስለዚህ ምን አለ? ምክር ሰጠ እግዚአብሔር። አሌሎቱ ለዛ ያገባኒ ብሎ ለሚያስይዘኝ ለዚያ ሰው ወዮለት። እማየሶስ ወበይተወልደ ባይወለድ በተሻለዋል። የሚያስይዝ ማን ነው አሉት። ከኔ ጋር አብሮ እጁን ወደ ወጭቱ የሚከት ነው አለ። ዛያ ወረድ እዴው ከኔ ጋር አብሮ እጁን የሚከት ሰው እሱ ያስይዘኛል። ይህ ምክር እየሰጠ ነበር። ግን ይሁዳ ሊሰማ አልቻለም። ይሄ ምክር ነው። እምቢ ካልን ግን ወገኖቼ ተግሳጽ ያመጣል እግዚአብሔር፣ ይገስጻል። ይሄም ቢሆን ፍቅር ነው፣ እንድንመለስ ነው። እንደ ዮናስን ነገረው፣ ሂድና አስተምራለሁ። ላከው እግዚአብሔር። ቃሉ ሰለቸው መረረውና ወደ ሌላ ሀገር ነው መሄድ ብሎ ተነሳ። በገዛ መንገዱ ገንዘብ ስለነበረው መርከብ ተስማማና በኢዮጴ ወይም አሁን ሜዲትራኒያን ባህር የሚባለው ማለት ነው፣ በሱ ላይ የምትሄድ አንድ መርከብ አገኘና ተሳፈረ። ገንዘብ ስላለው። ገንዘብ ስላላችሁ ጤነኞች ሆናችሁ መኖር የምትችሉ ይመስላችኋል እንዴ? ወገኖቼ ለምንድን ነው ገንዘብ ለማግኘት የእግዚአብሔርን ትእዛዝ የተላለፍ ነው? ገንዘብ ስላላችሁ ብቻ የምትጠግቡ ይመስላችኋል? እንጀራ ያለው ሁሉ ጠግቦ የሚያድር ይመስላችኋል? ገንዘብ ያለው ሁሉ የሞላለት ይመስላችኋል? ደስታ ያገኘ ይመስላችኋል? ገንዘቡን ፈልገ ሰብስበህ መያዝ ስትጀምር ደስታን ካንተ ይነጥቃታል እግዚአብሔር። ቤቱን ሰርተ ሲጨርስ እረፍት የሚባል ነገር ይጠፋል። እንቅልፍ የሚባል ነገር ከዓይናችን ይጠፋል። ኧረ እግዚአብሔርን እያገለገልን እያመሰገን የምንኖርበት በመጠን መኖር የምንችልበት ነገር ከሰጠን እግዚአብሔር በቂ ነው። ምን አለ ጸሎታችን እንደ ሰሎሞን ቢሆን፣ እጅግ ባለጠጋ አታድርገኝ አንተን እንዳረሳ እንዳልክደም፣ እጅግ ድሃ አታድርገኝ እንዳልራብ፣ እንጀራ ፍለጋ ሄጄ እንዳልክድህ እንዳለው እጅግ ባለጠጋም እጅግ ድሃም አለመሆን ነበር መልካም። በእውነት ማን ነው እሱ በልቶ ስላደረ እግዚአብሔርን እያመሰገነ በመጠን መኖር ይበቃኛል ያለኝ ይበቃኛል እያለ ያለ ማን ነው? ወደ መቃብር ይዘኑ የምንወርድ ይመስል ይህን ያክል ስስት ምንድን ነው? ሃይማኖትን እስከ መካድ ድረስ፣ እግዚአብሔርን እስከ መርሳት ድረስ፣ ወንድምን እህትን እስከ መጥላት ድረስ አትምጡብኝ እኮ ነው ያለው። ገንዘብ ለመሰብሰብ ብለን ገንዘብ ስላለን ማንሻገረው ባህር እንዳለ አታውቁም?
ገንዘብ ስላለን መርከብ ልንገዛ እንችል ይሆናል። ግን የተገዛ ነው መርከብ ወደ ወደብ ላይ ደርስ ይችላል ወገኖች። ገንዘብ ስላለን ድልድይ ልንሰራ እንችላለን። ግን ድልድዩ እንደማያሻግር ልናምን ይገባል። የእግዚአብሔር ፈቃድ ታስፈልጋለች። የማን ፈቃድ? የእግዚአብሔር ፈቃድ ታስፈልጋለች። ሚስት ያለው ሁሉ አይወልድም እኮ። የወለደ ሁሉ ደግሞ በልጁ አይደሰትም። አስቡ ወገኖቼ። መሬት ያለው ሁሉ ይዘራል። ግን የዘራ ሁሉ መልሶ አያፍስም። ትል አለ፣ በረድ አለ፣ መቅሰፍት አለ። ዝናብ እኛ ብንሰራ ብናርስ እኮ ዝናብ የሚልክ እግዚአብሔር ነው ወገኖቼ። ውርጭ ቢልክበት እግዚአብሔር እዛው እንጭጭ ብሎ የሚቀር አይደለም እንዴ? አሸዋ ሆኖ እዛው አፈር ሆኖ ይቀራል እኮ። በእውነት እግዚአብሔር እግር ስላለን የምንራመድ ይመስላችኋል? እግራችንን አስሮ ቢያኖረው እግዚአብሔር ይችል የለም እንዴ? ጥበበኛ አምላክ ስለሆነ እኮ ነው። ሲጀመር ይህን ትልቅ ሰውነት ስንዝር በማትሞላ እግራችሁን እኮ ብትለኳት፣ ጫማችሁ ብትለኳት እቺ የምትቆሙባት ስንዝር አትሞላም። ባላንስን ጠብቀህ እንድትሄድ የሚያደርገው እግዚአብሔር። በተለይ አንዳንድ ሰዎች አሉ የዘመሙ የሚመስሏችሁ በጣም ረጃጅም ሰዎች። ይሄ ሰው አሁን ተቀምጠው ስታያቸው ይሄ ሰውዬ ቁሞ ይሄዳል የምትሏቸው እና አንዳንድ ጊዜ ሰው ቢሆን ያንን ያለባላ ሊያስኬደው አይችልም። እግዚአብሔር ግን ጥበበኛ አምላክ ነው። ባላንሱን ጠብቆ እንዲሄድ ያደርገዋል። በቃ እግር ስላለን ብቻ አይደለም ግን የምንራመደው፣ እግዚአብሔር አጽንቶ ስላቆመን ነው። ክንፍ እያላቸው የማይበራሉ። ክንፍ ቢሰጠን እንደው መንበር እንዳይመስልን ዝም ብሎ የጌታ ፈቃድ ሲሆን ነው ሁሉም ነገር የሚሆነው። የማን ፈቃድ? የእግዚአብሔር ፈቃድ ያስፈልጋል። በእውነት ስታገቡ ለምንድን ነው የእግዚአብሔርን ፈቃድ የማትጠይቁት? ስትጋቡ በእውነት በመሰረታችሁ ትዳር ደስተኞች ሆናችሁ ትኖሩ ዘንድ በኋላ እሳት የሚሆንባችሁ እኮ ትዳሩ ያለ እግዚአብሔር ፈቃድ ስለምትጀምሩት ነው። በጸሎት አንጀምር፣ በኋላ የገባንበት ሁሉ እሳት እየሆነ ይፈጀናል፣ ያቃጥለናል። እኔ በእውነት የቀረበው ማዕድ ሁሉ አያጠግበን። ገብቶ የሚያቃጥለን ለምንድን ነው? በጸሎት አይደለማ ማዕዱ የሚጀመረው። ምን አለ እንደው 1 ደቂቃ ጸሎት ማድረግ። በእውነት እንደው ስናወራት ሙሉ ያልፍ የለም እንዴ እሳት? ምን አለ ጸሎት አድርገን ብንጀምረው ምን አለ? በቃ ልክ እንበላዋለን፣ ቃር ይዘናል። በቃ ይሄ ምግብ አልተስማማኝም፣ እንደው ምን አድርገሽ ሰርተሽ ነው? ከሷ ጋር ጭቅጭቅ ምንም አላረገችውም። ጸልዬ እግዚአብሔርን አመስግነ ስላልበላሁ ምንም አልጨመረችው። ያው የተለመደውን ነው የሰራችልህ፣ ወይም ቤቷ ውስጥ ያለውን ነው የሰራችው። በቃ ሌላ ነገር እኮ የለም። ምን አልጸሎት አድርገን ብንተኛ ሌሊት ቅዠቱ በቃ በስማም ስንል ነው ምናለው። አላስተኛም ብሎ እንዲህ እንቅልፋተን የተጨ ምን አለ 5 ደቂቃ ጸሎት አድርገን ብንተኛ። በእውነት ለራሳችንስ ጥቅም አይደለም ወይ? እግዚአብሔርን ማመስገኑን እስተውት ረስተነዋል። እግዚአብሔርን ማስደሰቱን እስተውት ለራሳችን ደስታ ስንል እንኳን ይህን ብናደርግ መልካም አልነበረም? ምን በእውነት በገዛ መንገዳችን ስለሄድን ነው ይሄ ሁሉ ችግር የመጣው። እዛ በር ላይ ወድቆ የሚያድረውን ብርድ ሳይመታው አይደል እንዴ እኛን ብርድ ጠምሶ ጥሎን ይሄው ሳል በሳል ይሆን ነው። እስኪ ተመልከቱት እንዴ! በቀን 1 ጊዜ የሚበላው የሌለው ምስኪኑ ተርቦ የሚኖረው በጤና እየኖረ እየዘለለ እንደ ጉድ እኛ ምግብ የምናቀያየርላቸው፣ እኛ ምግብ የምናማርጥላቸው አልበላ ብለው በስላሴ በሞቴ እያባበልን የምናበላቸው ልጆች የሚታመሙት ምን ሆነው ነው? እዚህ አመድ ላይ የሚንከባለሉ ልጆች በጤና እየኖሩ መንገድ ላይ እናንተን ፍርፋሪ ለምነው የሚያድሩ ልጆች ተመችቷቸው እየኖሩ ጥሩ መኝታ ላይ እያስተኛናቸው፣ ጥሩ ልብስ እያለበስናቸው፣ እየተንከባክ መውጣት መግባታቸውን ተቆጣጣሪ የሌለው ልጅ ግን ገብቶ ይወጣል፣ ውሎ ያድራል። ጌታ የሌለው እናትና አባቱ የተውት እግዚአብሔር ግን የሚያኖረው ስንቱ አለ። እናንተ አሁን በልክታችሁ ጥበበኞች ሆናችሁ ሞታችኋል። ልጆቻችሁን ብርድ እንዳይመታቸው ቅዳሴው ሲያልቅ የምታመጧቸው፣ ዕጣኑ እንዳይሸጣቸው፣ ካህኑ ሲወጣ ሲገባ እንዳያዩት የምታደርጓቸው፣ የቃጭሉ ድምፅ የቅዳሴው ድምፅ እንግዳ እንዲሆንባቸው የምታደርጓቸው፣ ሲነጋ አንጠልጥላቸው አምጥታችሁ የምታቆርቧቸው። ሲጀመር የዕጣኑን መዓዛ ሳታሸቱ መቁረብ ማን የፈቀደላችሁ?
ቆማችሁ ደጅ ሳትጠኑ መቁረብ ማቁረብ ማን ያዘዛችሁ? ማን ያስለመዳችሁ? ኧረ ነውር ነው ይሄ። የጌታ ስጋና ደም ነው። አትቀልዱ። ስርዓት ያዙ። በስርዓት ተመላለሱ። በስርዓት እንኖር። ይሄ እግዚአብሔር ትእዛዝ አይደለም። ወደዳችሁም ጠላችሁም ስርዓት አይደለም። ስርዓት ቤተክርስቲያንም አይደለም። በስርዓት መመላለስ ይኖርብናል። የጌታን ስጋና ደም ቆመን ደጅ ጠንተን ነው መቀበል ያለብን። ነቢያት 5500 ዘመን የናፈቁት መብልና መጠጥ እኮ ነው። አውቀዋል። ዳዊት ነፍሴ አንተን ተጠማች አለ። መዝሙር 41 ወይም በቅንፍ 42 ቁጥር 1 ላይ ነፍሴ አንተን ተጠማች። እስኪ በሉት እንከን ዳዊት የጠማው ምንድን ነው? የጌታ ስጋና ደም ነው፣ ሌላ አይደለም። ሰውነቴን እንዴት አድርጌ ልዘርጋለህ ይላል ዳዊት። ከፍቅሩ የተነሳ እየተራቡት ይህንን ነበር ነቢያት። እግዚአብሔር የእኛም ፍቅር ተርቧል፣ እኛ ደግሞ የሱን ስጋና ደም ተርበናል። የኖርነው እንደዚያ ነበር በልመና። ታዲያ እንዲህ ባለ ልመና እንዲህ ባለ ደጅ ጥናት ሱባኤ የመጣውን የተገኘውን ቁርባን እንደዚህ እንደ ጎረቤቶቻችን ስርዓት አምልኮ እኮ ነው ያደረግነው። እነዚህ ጎረቤቶቻችን ቁርሳቸውን በልተው ሲነጋ በደንብ ቀሽ ቆያሉ ይሄዳል። እኛም እኮ እንደዚያ ሆን ነው። በእርግጥ ሰባኪውም እንደዚያ ነው የሚመጣው መሰለኝ። ያው አይደል ተውት፣ ራስን መስደብ ሊሆን ነው መሰላል። አዎ ሲጀመር ይውላችሁ ቅዳሴ ስራ አይደለም፣ የቀዳሾች ስራ አይደለም። አሁን የቀዳሾች ስራ ነው የሚመስለው። ደሞዛቸው በቅዳሴ ስለተመደቡ በዚያ ስለሚከፈላቸው እነሱ ብቻ ይስሩት፣ እኛ መጨረሻ ላይ እንመጣለን ተባብለን የተስማማን ይመስል። ቅዳሴ ስርዓተ አምልኮ ነው። ስርዓተ አምልኮ የማንም ሰው ስራ አይደለም፣ የሁላችንም ነው። እግዚአብሔር ጋር ነፍሳችን የምትገናኝበት ጊዜ ነው የቅዳሴ ሰዓት። በዚያ ሰዓት የምናሸተው የዕጣን መዓዛ የመንግስተ ሰማያት መዓዛ ምሳሌ ነው። የምን ምሳሌ? የዕጣኑን መዓዛ እናሸታለን። መንግስተ ሰማያትን በልባችን እንመኛለን፣ እንናፍቃለን። ካህኑ እያጠነ እኛን የሚዞረው የመንግስተ ሰማያት ተስፋ እንዲኖረን ነው ወገኖች። የምን ተስፋ? የመንግስተ ሰማያት ተስፋ በልባችን እንዲያድር ነው። እየዞረ ምን ይላል? ኦ እግዚእ ኢየሱስ ክርስቶስ በከመ አናልከ ቅድመ ጥቅማ ለኢያሪኮ በእደ ኢያሱ ገብረከ ይላል። በኢያሱ በአገልጋይ እጅ የኢያሪኮን ቅጥር አፍርሰሃል። ዛሬም እኔ የምዞራቸውን የእነዚህን የምዕመናንን የኃጢአት ግንብ አፍርስ እያለ ይዞራል። እግዚአብሔር የኃጢአታችንን አጥር ያፍርስልን። ግን እኛ መች ተገኘን? በኋላ ምድሩ ይጠባል። ቁርባኑ ሲጀመር እየሮጥን ሊገቡልሽ ነው ቶሎ ነው እየተባባሉ ይመጣል። እንዴት አይነት ነገር ነው? እንድንጸድቅ ሆነን እንኖር እንጂ እንስማው እግዚአብሔርን። ለምን እንቃለን? እናቃልላለን። እንቅልፋችሁን ሰውታችሁ መስዋዕት ሆኖ ለቀረበው ለክርስቶስ እንቅልፍን መተው። ያደላችሁ ዓለምን ይተዋል፣ እኛ እንቅልፍ መተው። ካህናቱን አታዩም እንደ ቆመው የሚያድሩትን? ደጅ ጥናት እኮ ነው። በነገራችን ላይ ማህሌቱ ብቻውን አያጸድቅም። ማህሌት ምን ቆመው ለቁርባኑ ጊዜ ደጅ እየጠናን ነው። ለስጋ ለደምህ አብቃን ለማለት ነው። ማህሌት ቆሞ ሞቶ የሚሄድ ካህን አለ። አለመታደል ነው። ሲሰሩ ውሎ ደሞዝ ሊከፈል ገደማ ወጥቶ እንደሚሄድ ሰራተኛ ቁጠሩት። ሌላ ነገር የለውም፣ ሌላ ጥቅም የለውም። ካልቆረበ በቅዳሴው በዕጣኑ መዓዛ ካልታወደ እሱስ ቢሆን እንዴት ዋጋ ሊያገኝ ይችላል? በምንም ዋጋ ሊቀበል አይችልም። የቅዳሴው መጨረሻ ላይ መጥቶ ሌላ አገልግሎት ይቀጥላል። ይሄም ሞኝነት ነው። ደሞዝ የሚከፈልበት ጊዜ ካለፈ በኋላ መጥቶ ቢሰሩ ምን ጥቅም አለው? ማን ነው ከኛ መካከል ሲሰራ ውሎ ደሞዝ አትክፈሉኝ፣ በቃ ይበቃኛል፣ መስራት ይበቃኛል የሚል ማን አለ?
ማንም የለም። ደሞዛችን በምድር ላይ ስጋውና ደሙ ነው። ሌላ ደሞዝ የለንም። የጌታ ስጋና ደም ነው ትልቁ ስጦታችን። እሱ እንቀበላለን። በሰማይ ደግሞ የመንግስተ ሰማያት ምሳሌ ሆኖ የተሰጠን ስጋው ደሙ ነው። በሰማይ መንግስቱን እንወርሳለን። በዚህ ስጋውን ደሙን፣ በዚያ ደግሞ መንግስቱን ወርሰን እንኖራለን። ማህሌት ለቆሙት ብቻ አይደለም የተዘጋጀ ስጋውን ደሙን ለሚቀበሉት። ማህሌት የምንቆመው ለደጅ ጥናት ነው። ሊቃውንቱ በደጅ ጥናት ያድራሉ። ሲያዜሙ ሲዘምሩ ያድራሉ። ምዕመናን እናንተም በዚህ ተሳታፊ ልትሆኑ ይገባል። ኑ እግዚአብሔርን ደጅ እንጥናው። እንደ ዮናስ የምንድንበትን መንገድ የሚያሰናዳው እሱ እግዚአብሔር ነው። አለበለዚያ የከበበን መቅሰፍት ቀላል እንዳይመስላችሁ። አሁን ዓለም ተከባለች እኮ እየተናጠች ነው። መርከቧ እየተናወጠች ነው ያለችው። ባህሩ ሰላም አጥቷል፣ ደፍርሷል። ምን ያልደፈረሳለ? ፖለቲካችንን እዩት፣ ኢኮኖሚያችንን እዩት፣ ትምህርታችንን እዩት፣ ትዳራችንን እዩት፣ ክህነታችንን እዩት፣ ቤተ ክህነቱን እዩት፣ ቤተ መንግስቱን እዩት። ምንድነው ያልደፈረሰ? አሁን ንጹህ ነው የተረጋጋ ነው የምትሉት ምንድን ነው? ገበያውን እዩት፣ አውደ ምሕረቱን እዩት፣ ሰበካ ጉባኤውን እዩት፣ እድሩን እዩት። ምንድነው ያልደፈረሰ ነገር? የተረጋጋ ነገር እስኪ ንገሩኝ። ሁሉም እየተናጠ እየተናወጠ ነው። ግን ማን ይሰማል? ማን ይመለከታል? ማን ያያል? እያየን ነው፣ እየሰማን ነው። እግዚአብሔር ጥበብን አጽናት ነው ያለው። ዳዊት ሲመክረን አጽናው ዋለ ጥበብ ነው ያለው። ተግሳጽን ያዟት። አሁን ልብ ያለው ሰው በደንብ የሚያስተውልበት ዘመን ነው። እንደ ዮናስ በቃ ለዚህ ኃጢአት ተጠያቂው እኔ ነኝ ብሎ ራሱን የሚያጋለጥበት ዘመን ነው። ከዚያ በኋላ እንዴት እንደሚያድነን ያውቃል እግዚአብሔር። ይህን ማማል ያስተካክለው ይችላል የምትሉትን ፈተና እግዚአብሔር ያስተካክለዋል። ተመልከቱ። እንደዚያ እኮ ነው ያደረገው ለዮናስ። መርከቡ መሄድ አቃተው። ለዮናስ ግን ሌላ መንገድ ተዘጋጀ። ዮናስን የሚወጥ ታላቅ አሳ አሰናዳ። ማን አሰናዳ? ማንን የሚውጥ? ሰዎች እኮ ባህር በልቶታል ብለዋል። አሳው ሲውጣው ተቀብሎ ከባህር ሲውጣው አዩና አለቀለት ዮናስ ብለዋል። አለቀልህ ሊሉ ይችላሉ። ግን እግዚአብሔር አንተ የምትድንበት ነው። ያ መከራ ያ የዋጠህ ችግር አንተን የሚያድን ነው። ሰለስቱ ደቂቅን እኮ እሳቱ ሲጨምሯቸው ንጉሱ አይ በቃ ብሎ አመዱን ሊያይ ነበር የመጣው። አመድ ሆነዋል ብሎ ግን ለካ እነሱ ተፈተው እያመሰገኑ ነበር። ሰዎች አሰሯቸው፣ እግዚአብሔር ደግሞ ፈታቸው። ማን ፈታቸው? ሰዎች ወረወሯቸው፣ እግዚአብሔር ደግሞ አወጣቸው። የሚገርማቸው ወደ ጉድጓዱ የጨመሯቸው ሰዎች ናቸው። ከጉድጓዱ የወጡ ግን በእግዚአብሔር ኃይል ነው። እግዚአብሔር ከጉድጓድ አወጣቸው፣ ሰዎች ወደ ጉድጓድ ጨመሯቸው። አየው። ለዳንኤልም እንደዛ ነው የተደረገበት። ሰዎችማ ይከቱሃል፣ እግዚአብሔር ደግሞ ያወጣሃል። ግን ይሄ የሚሆነው ስንመለስ ነው። እግዚአብሔርን መስማት ስንጀምር ተግሳጹን አልናቅንም ካልናቅን ከተቀበል በእርግጥ እግዚአብሔር ይሰማናል፣ ይመልሰናል። እንዴት እንደሚያድነን ደግሞ አታውቁትም። በእውነት እንዴት እንደሚያድን እኮ ማዳኑ እኮ የሚደንቅ ነው። እግዚአብሔር እንዴት እንደሚረዳን እንኳን አናውቀውም። በባህር መካከል ለማን መንገድ ኖሮት ያውቃል? በእውነት አዎ ሰምተናል። ባህር የተከፈለላቸው ውሃ የቆመላቸው እንዳሉ በሙሴ መሪነት። ግን እንደ ዮናስ ደግሞ ያለ ነገር አላየንም፣ አልሰማንም። ለዮናስ የተደረገው ደግሞ ነገር ይደንቃል። እዚያ ባህር ቢያቆም ባህር ቢከፍል በባህር መካከል መንገድ ቢያወጣ እዚህም ለዮናስ የሚሻገርበት አሳ ነባሪ ቢያሰናዳ ለእግዚአብሔር ይቻለዋል? አይቻለውም? ይሳነዋል? አይሳነውም? አይሳነውም። በእውነት ድሃውን ቢያጠግበው ባለጠጋውን ቢያስርበው ይችላል? እግዚአብሔር አይችልም? ይችላል። ብሉይ ሐዲስ የሚያውቀውን ሊቁን ገሃነም ቢያወርደው ምንም ያልተማረውን ደግሞ ቸራውልኝ ብቻ የሚለውን ደጉን ሰው ቢያጸድቀው ይችላል? እግዚአብሔር አይችልም? ይችላል። ሰው ስለተማረ ሊቅ ስለሆነ አይጸድቅም። ሰው ስላልተማረም አይኮነንም። ተስፋ አትቁረጡ። ድሃ ስለሆንም በረሃብ አይሞትም። ባለጠጋ ስለሆንም ስለጠገበ በሕይወት አይኖርም። የጠገበው ሞቶ የተራበው ሊኖር ይችላል። ሰው ስለታመመም አይሞትም። የታመመውን ሊሞት ነው በቃ እያላችሁ ለምን ሞቱን ትመኙለታላችሁ? ይሞታል ብላችሁ ለምን ሞቱን ትጠባበቃላችሁ? ያልታመመ ሲሞት እያያችሁ ተመልከቱ። ስለታመማችሁ የምትሞቱ የሚመስላችሁ ሰዎች፣ ተስፋ ይቆርጣችሁ
ብትሰሩ አልጠራቀም ያላችሁ በዚህ ምክንያት በቃ መፍትሄ ስራይ ደጋሚ ፍለጋ የምትቃትቱ ሰዎች መፍትሄው እግዚአብሔር ዘንድ ነው ያለው። የመፍትሄውን መንገድ እንኳን አለማወቅ አቤት ችግራችን እኮ በእውነት አስቸጋሪዎች ነን። እግዚአብሔር ሁላችንን ይቅር ይበለን። ተግሳጹን በልባችን እናኖር። ተግሳጹ ጥበብ ናት። ተግሳጹ ምክሩ ለእኛ ጠቃሚ መንገድ ናት። እግዚአብሔር ይስጥልኝ። ደህና ደሩ።